ኢቢኤስ ቴሌቪዥን ቀርባ የነበረችው የብርቱካን ጉዳይ አነጋጋሪ ሆኗል። የተለያዩ ፖለቲከኞችን ትኩረትም እየሳበ ነው ጉዳዩ። ቪዲዮ በተለይ ከዩቲዩብ ላይ እንዲነሳ መደረጉን ተከትሎም ብዙዎች የበለጠ ቪዲዮን በቴሌግራምም በሌሎች በፌስቡክም በተለያዩ መንገዶች እያሰራጩት ይገኛሉ። ግን ከፍተኛ መነጋገሪያ ሆኗል። በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል በዚህ ጉዳይ ላይ አስተያየት ከሰጡ መካከል ፖለቲከኛው ጃዋር መሐመድ የደንቢ ዶሎ ተማሪዎች እገታ ጉዳይ እውነትና ንጋት ሲል የጻፈው ይገኝበታል። ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደንቢ ዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው የሚለው ጃዋር መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየ ጉዳይ ሰሞኑን በአንድ በህይወት የተረፈች ተማሪ በኢቢኤስ ቴሌቪዥን ላይ ቀርባ እንባዋን እየረጨች ስትናገር ሰማን ብሏል። ወዲያው ደግሞ ዝግጅቱን ከዩቲዩብ እንዲሰረዝ መደረጉን ተመለከትን የሚለው ጃዋር እነሱ ቢያነሱትም ቅጂውን ኢንተርኔት ላይ ቀርቷል። ፈጣሪ እንኳን የሚችል ምስኪን በህይወት አትርፎ መከሯን ለህዝብ ለማጋራት አበቃትም ሲል ተናግሯል። ትዝ ካላችሁ እገታው በተዘገበ ወቅት መንግስት አንዴ በኦሮሞ ነጻነት ጦር የታገቱት በመንግስት ኮማንዶ ኦፕሬሽን አስለቀናል ሲል ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ቀጥሎ ደግሞ ጠቅላይ ሚኒስትሩ በፓርላማ ቀርበው ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናግረው እንደነበር አስታውሰዋል። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናውቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። በኋላ ላይ አንድም የታገተ ተማሪ የለም ውሸት ነው ተባለ ይላል ጃዋር። በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። እኛ የታሰረን ሰሞን ደግሞ ተማሪዎችን አግተዋል የተባሉ 17 ተጠርጣሪዎችን መታሰራቸውን ሰማን ሲል ጃዋር ይናገራል። በቅርቡ ደግሞ እገታውን ያስተባበረው ጃል ጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበርና ተማሪዎቹም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መታለፋቸውን ከማርሻል ብርሃኑ ጁላ ሰማን ሲል አስታውሷል። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። ትረዳኛለህ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። አንድ ነገር ግልጽ ነው የሚለው ጃዋር ያም ስለ ጉዳዩ ተጨባጭ መረጃ እንዲያወጣም የመንግስት አካላት ከፍተኛ አፈና ሲያደርጉ ነበር። ይሄን ድርጊት ይሄው አሁንም ቀጥለውበታል። ለምን ይመስላችኋል ሲል ይጠይቃል። እና ከአካባቢው ህብረተሰብ ጋር በመወያየት የተለቀቁ ተማሪዎች አሉ፣ መረጃ አለ። ግን አንድም ሰው ይሁን የተያዙ ተማሪዎች ግን አሉ። እኔ አሁን ባለኝ መረጃ 4 አካባቢ ተማሪዎች አሉ። እስካሁን ከቤተሰቦቻቸው ጋርም ስልክ የሚደዋወሉ፣ አንዳንዴ ይጠፋል ስልኩ፣ አንዳንዴ ይደወላል። ከልጅቷ አንደበት እንደሰማነው ከእገታ ካመለጠች በኋላ ወደ ደንቢ ዶሎ ዩኒቨርሲቲ ተመልሳ ነበር። ይህ ማለት መንግስት ጉዳዩን አውቋል፣ መረጃም አግኝቷል ማለት ነው የሚለው ጃዋር ታዲያ የህግ አካላት ቃሏን ተቀብለዋታል? እገታውን ፈጽሟል ተብሎ ፍርድ ቤት በቀረቡት ላይ ምስክርነቷን እንድትሰጥ ለምን አልተደረገም ሲል ጥያቄ አቅርቧል። ያኔ ለእገታው የኦሮሞ ነጻነት ጦር ነበር የተወነጀለው። አሁን ምን ታስቦ ነው አጀንዳው ወደ ሚዲያ እንዲመለስ የተፈለገው? ጣቢያው ይህች ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማን ትዕዛዝ ነው ዝግጅቱ ከአየር እንዲወርድ የተደረገው? ለምን ሲል የሚጠይቀው ጃዋር መሐመድ መቼም የመንግስት ዘመድ መሆኑ የሚታወቀው ይህ ሚዲያ ቀደም ብሎ ግር ላይ ሳያገኝ እንደዚህ ያለ ስሜት ኮርኳሪ ወይም ሴንሲቲቭ ነገር አያሰራጭም። እናስ ለየትኛው ቀጣይ የፖለቲካ ትርፍ ወይም
ጦርነት ግብዓት እንዲሆን ታስቦ ይሆን ሲል ተጨማሪ ጥያቄዎችን አስከትሏል። ለማንኛውም በጉዳዩ ላይ በወቅቱ ባሰባሰብኩት መረጃ ላይ በመመስረት ምን እንደተከሰተ የደረስኩበትን ድምዳሜ ጉዳዩን ሲከታተሉ ለነበሩ ጋዜጠኞች፣ የሰብአዊ መብት ድርጅቶችና የዲፕሎማቲክ ማህበረሰብ አባላት በማጋራት ተከታትለው እውነቱን እንዲያጋልጹ ተማጽኜ ነበር ሲል የሚናገረው ጃዋር ይህና ሌሎች መሰል ጉዳዮች ወንጀለኞችን ለፍርድ ከማቅረብ ይልቅ የወለጋም ብሎን የሰፊውን ኦሮሞ ስም ለማጠልሸት በተደጋጋሚ ጥቅም ላይ መዋሉ ስለቀጠለ የአንድ ድምዳሜን በሚቀጥለው አጋራለሁ ሲል